That's what I'm saying. let's wait. Okay. እንዲህ ብናደርግ ቪዛ አንደኛ ምን ይሆናል መሰለሽ ቪዛው ሊስተካከልም ላይስተካከልም ይችላል ነግሬታለሁ ብዙ ስቴፕ አለው የሷን ቪዛ ለማስተካከል አንደኛ ቪዛሽ ምንድነው የሆነው ቲና ብሎክ ነሽ ወይስ ምንድነው ቪዛሽ ብሎክ ናት 5 አመት ነው ጠይቂያታለሁ ሁለት ሰዎች የ5 አመት ብሎክ እንዴት ነው ወረቀቷ ሊስተካከልላት የሚችለው እሱ 15 አመት ስትቆይ ሀገሩ ላይ ያለሽን ወይ ታውቂዋለሽ ተጣጣም ኦፕሽን እሱ ነው ሚቻል ከሆነ ሞክራለሁ ሙሊ አንዴ ሚቻል ከሆነ ሞክራለሁ አንዴ ሶፊ ከይቅርታ ጋር ኦኬ ከይቅርታ ጋር ሁላችሁም ሶሪ አሁን እዚህ ጋር በጣም ሁላችንም ልንግባባ አልቻልንም ስናወራ በተሻለ መጠን አንድ ሰው ሐሳቡን አስረድቶ ሲጨርስ ወደሚቀጥለው ሐሳብ እንሂድ ሶፊ እኔ መናገር የምፈልገው ነገር ምንድነው የሰጠሻት ቻሌንጅ በጣም ከባድ ቻሌንጅ ነው በመጀመሪያ ደረጃ አንድ ማለት አሁን ነጭ ነው የምናወራው ኦኬ ገባች ሁለተኛ ነገር የዚች ልጅ ወረቀት 5 አመት እዚህ ሀገር ቁጭ ብላ ይስተካከላል ወይ ሁለተኛ ጥያቄ ላንቺ ነው የምጠይቀው ሶስተኛ ጥያቄ እቺ ልጅ ወረቀቷ ባይስተካከል ለዚች ልጅ ምንድነው የምታረግላት ነው ሶስት ጥያቄዎች እሷ ትመልስልኝ ሊወጣችሁ ትንገርህ እሷ ነው ከመነግርህ ያልኳትን ምንድነው ያልኳት ቪዛሽ ላይስተካከል ይችላል ወይ አፉ ከመጣ ወይ ደግሞ የከነሰለሽን ሰው ሄደን ደብዳቤ ጽፈን ስቴፕ አለው ነው ምክንያቱም ለልጆች አድርጌ ስለማውቅ ነው ሄደ ደብዳቤ ጽፈ ከስፖንሰር ይሄ ሁሉንም ብያታለሁ የጠራኋትም በዚህ ምክንያት ነው ላቀው ስለዚህ ቻሌንጁን ከመስጠት በፊት ቪዛው ካልተሞከረ ጋራንቲ መሆን አልችልም በዚህ ሁኔታ ካልተሰራልሽ ደግሞ አገርሽ ገብተሽ በነጭ ወረቀት አገርሽ ገብተሽ ግን የሆነ ነገር ከፍተሽ የምትሰሪበትን እናደርጋለን ምከ 500,000 ሊጨርስ ይችላል 1 ሚሊዮን ሊጨርስ ይችላል ይሄ የምትሰሪበት ስራ that's the reason challenge ነው ደግሞ ከኪሴ አውጥቶ ለመስጠት እኛም ልጆች ካሳደግ ሰው ሀገር ላይ ካላ አትችልም ስራ ሰጥቼ ከስራው ላይ ግን የሚገባትን ለማድረግ ነው የሞከርኩት የተሻለ ሐሳብ ያለው ካለሽ ሶፊ አሁን የሚስተካከሉ ወረቀቶች አሉ አንቺ ታውቂዋለሽ ስራው ላይ ስላለሽ ወረቀቱ መስተካከል ከቻለ ይስተካከላል ካልተቻለ ግን አገርሽ ገብተሽ የሆነ ነገር ከፍተሽ እንድትሰሪ እናደርጋለን ይሄንን አድርጊ ነው ያልኳት ከዛ ተስማምታችኋል ሁለታችሁ በዚህ ሐሳብ ብያት ከዛ ደግሞ ፋሲካ ስለምታቀኝ ታረጋለች ብላ ስላመነች ኦኬ በቃ በምን ላግዝሽ ኦኬ ለዚህ ነው ሚዲያ ላይ ወጣ ለምን ሞታለው አለች ያልኩት ሚዲያ ላይ መናገር አርዱኝ ማለቱ ልክ ሆኖ ሳለ ግን ለምን መሞትን ተመኘች ምክንያቱም ሆፕ ነው እንጂ ሰጧት ስራ ተቀጠርሽ ማለት ነው እኮ ያልኳት እንደዚህ ብዬ ነው የሸኘዋት ነው ቲና ይቅርታ እኔ ጥያቄ ሚውት አደርጋለሁ ለሌሎቻችሁ ቲና አቤት ወይ ቲና አንዴ ቲና እንትን ትበልና አንዲ ላውራ ሙሊ አንዲ ላውራ ምክንያቱም እየደባበሳችሁ ነገሩ ሲጀመር ቁጥር 1 ያንዴ ቆይ ቲና የተጠየቀችውን ትመልስ አንዴ ኪያዬ ይቅርታ በእናት ኦኬ በእናት እሺ ይሰማኛል ወረቀትሽ የሚስተካከል ወረቀት ነው ማለት ቼክ አፕ አድርገሻል መጀመሪያ እንደመጣው እኔ ከቢሮ ነው የጠፋሁት ከቢሮ ከጠፋሁበት በ3ኛው አመት ጁሜራ ላይ ፉል ታይም ተቀጥሬ ሰራ ነበር እና የቀጠሩኝ ሰዎች በጣም ሀብታም ናቸው ብዙ ሰራተኞች አላቸው ሁሉም ሰራተኞች ህጋዊ ነበሩ እኔ ብቻ ነበርኩ ህገወጥ ልክ ባጋጣሚ የምህረት አዋጁ ሲመጣ ሴትዮዋ አንቺም እንደሌሎቹ ህጋዊ መሆን አለብሽ ያለበለዛ የኢማራት አሁን ህግ ያወጣው ህገወጥ ሰራተኛ ቀጥሬ ከተያዝኩኝ እኔ ላይም ችግር ይመጣል 2 አመት ከሰራው በኋላ ነው ይሄን ያለችኝ እሷ ቤት ማለት ነው ከዛ አሁን ግን ህጋዊ ልትሆኚ ግድ ነው ስለዚህ ወይ የወረቀት ሚስተካከል ከሆነ ፓስፖርትሽን አውጪና ስጭኝ እኔ ራሴ በራሴ ያሰራልሻለሁ አለችኝ ኦኬ ብዬ በደስታ ከዛ በኋላ ተነሳውኝና ፓስፖርቴን ኮፒ ነበረኝ በኦንላይን አውጥቼ ያያ ነው እንደሚያወጣልኝ የሚያቀያቀዋል እና ከዛ በኦንላይን ፓስፖርቴን ጨርሼ ለሰዎቹ ሰጣዋቸው ለመዳሜ ከዛ ወሰደችና ቼክ አስደረገችው ቼክ ስታስደርግ ምን አሏት እቺ ልጅ ቤትሽ የምትሰራ ከሆነ እንደውም አስወጫት ይሄ ኬዟ ከባድ ነው የሚስተካከልም አይደለም ሲሏት ሴትዮዋ ወዲያውኑ በቃ ከቤቴ 3 ሰዓት ነው 2 ሰዓት ሰጥቼሻለሁ እቃሽን ሰብስበሽ ውጪ እኔ ላሰራሽ አልችልም ኬዚሽ ከባድ ነው
በጣም ይቅርታ ቲና፣ በምንም ልረዳሽ አልችልም። ስለዚህ ስራሽን ልታቆሚ ትችያለሽ ከዚህ በኋላ ምናምን ስትለኝ በቃ በጣም ደነገጥኩኝ። ምክንያቱም ሳላስብ ነው። ከዛ ወዲያውኑ እቃዬን ጭናልኝ ምን ብላ ወደ ሻርጃ ሸኘችኝ። መጣሁ ስራ አቁሜ ሳለብሽ ክስ ይሁን ምን አላቅም። ለምን ስንመጣኛ ከሀገር ቤት ብር ከፍለን ነው፣ ግን እዚህ ስንጠፋ እሷ ያመጣችን ደላላ ወደ ስራ ስታስገባን የምትከፍለው የሚቀበለው ምንድነው የሚሰጣት ብር አለ አይደለም? አሁን ለምሳሌ ቀጣሪዎች ሲወስዱ ሰራተኛን የሚከፈላት ብር አለ መሰለኝ። አይ ቲንክ በዛ ኬዝ እኛ ደግሞ ዝም ብለን ነው ስራ ፍለጋ ከአንድ ወር በኋላ በጣም ተሰቃየን። ቢሮ መተን ማለት ነው። አንድ ወር ጠብቀን ስራ ስናጣ ጠፋን። ክስ ይሁን ብሎክ ይሁን አላወቅኩትም። እስከዛሬ ድረስ ይሞከራል፣ ፋይሉ አይገኝም፣ ሊሰራ አይችልም። በቃ ይሄ ነው። እሺ ኪያ ቀጥል። ከዛ ሌሎቻችሁ ሙሊ እኔ አሁን እንደ ሀሳብ በመጀመሪያ ደረጃ ቲና ስራ ስላጣሽ ነገሮች ምናምን ስላልተስተካከሉ ሞት አማራጭ ነው ብለሽ እንትን በመግባትሽ ትልቅ ስህተት ነው። ሁለተኛ ነገር እኔ በቻሌንጅ ጉዳይ ሲጀመር ይሄ ቻሌንጅ አይደለም ሲጀመር ማለት ነው። ኢቨን ክስ እንኳን ባይኖርባት 5 ዓመት ነው ኦልሬዲ አንድ ብሎክ ኢቨን ወደ መንግስት ደረጃ አድጓል ማለት ነው። በፍጹም ሊስተካከል አይችልም አፉ ካልመጣ በስተቀር ክስ እንኳን ባይኖርባት ማለት ነው። ሊስተካከል አይችልም። ልጅቷ እኔ ይኸውልህ እንደ ሀሳብ ልጅቷ ምናልባት በመጀመሪያ ደረጃ ራስሽን፣ ምክንያቱም አንቺ ወይ ሌላ ሰው እያየሽ ውስጥሽ እየተረበሸ ነው ያለው፣ ጓደኞችሽን እያየሽ ውስጥሽ ወደ ሌላ አልባሌ ነገር ራስሽን የምታጠፊበትን ሁኔታዎች ማንም ሳይቸገር ማንም ሳይበደር ማንም እዚህ ጋር የምታያቸው 424 ሴቶች እንዳለ አብዛኞቹ ሴቶች ችግር ያለባቸው ናቸው። አንድ ችግር የሌለበት ሴት ካለ እዚህ ጋር አለው ይበል። ሁሉም በውስጡ የሆዱን ይዞ ነው እንትን የሚለው። ሴት ልጅ ነሽ፣ በጣም ጎበዝ ነሽ፣ መስራት ትችያለሽ፣ ማድረግ ትችያለሽ። እንደ ሌሎቹ ጀስት ጀግና ሆነሽ እዚህ ሰርተሽ ቤተሰቦችሽን ለመርዳት ነው የመጣሽው። ለመርዳት እስከመጣሽ ድረስ እንዴ ኢቨን እናንተ የሆነ ነገር ስትሆኑ ቤተሰብ አለ ከኋላ የምትጎዷቸው ቤተሰብ አሉ። ሁለተኛ ነገር ደግሞ አንቺ ራስሽን አጥፍተሽ ልክ የሆነ ገነት እንደምትገቢ ነገር አብዛኞቻችሁ እህቶቻችን ያንን ነገር የምታስቡ ከዚህ የባሰ እሳት ውስጥ እንደምትሄዱ እወቁ። ከዚህ የባሰ እሳት ከምድር የባሰ እሳት እንዳለ እወቁ። ሲጀመር ያለ ችግር ኢቨን እንኳን አይደለም እኛ ኃጢአተኞቹ ቅዱሳኖች እንኳን እኮ ተፈትነዋል፣ ይፈተናሉ። ስትፈተን ለምን ተፈተንኩኝ ለምን ይህንን ነገር ሆንኩኝ ብላችሁ አምላካችሁን የምታኮርፉ ሰዎች እናንተ ራስ ወዳድ ናችሁ ሲጀመር ማለት ነው። ልጅቷ መስራት ትችላለች። ስራ ከፈለገች አሁን ላይ የሚያስፈልጋት ገንዘብ ካለ ብድር ካለባት ያንን ብድር እኛ ራሳችን ከቨር አድርገን ስራ መስራት የምትችል ከሆነ ስራ ትስራ። አይ እኔ ወደ ሀገር መሳፈር እፈልጋለሁ የምትል ከሆነ ምርጥ ደጋግ ኢትዮጵያውያኖች አሉ። ትኬት መቁረጥ የሚቻል ካለ ትኬት ይቆረጣል። የሚያስፈልግ ለእናት እዛ መሄድ ያለባት ነገር ካለ እሱ ይስተካከልላታል። ወደ ሀገር ማስገባት ነው። ከእሷ የባሱ የታመሙ በየማዳም ቤት ውስጥ ሆነው ከነደማቸው እኮ የሚሰሩ እህቶቻችን አሉ። ከነደማቸው እየወደቁ እየጣሏቸው በሽታ እየጣላቸው እግዚአብሔርን እኔ በጣም ነው ማዝነው። ለእህቶቼ በጣም አዛኝ ነኝ። ግን ከእሷ የባሱ እህቶቻችን አሉ። እግራቸው መስራት አቅቷቸው ኢጃዛ ቤት ውስጥ ቁጭ ብለው የሚበሉትን የሚጠጡትን ያጡ አሉ። እነሱ ወጥተው እንኳን እንደዛ አላሉም። ምን የመሰለ አቋም ይዘሽ ይህን የመሰለ አቋም ይዘሽ መስራት ትችላለሽ። የፈለገ ቦታ ገብተሽ ኢቨን ተይ ማዳም ቤቱን ተይ። ጠፍተው እየሰሩ ያለ ወረቀት የሚሰሩ አሉ አይደል እንዴ? የኦንላይን ስራ እኮ ያለ ወረቀት የሚሰሩ አሉ። ቤት ውስጥ ቁጭ ብለው አንድ ቤት ውስጥ ቁጭ ብለው የሚሰሩ ሞልተዋል። አብዛኞቹ ወረቀት የሌላቸው ናቸው። ስለዚህ በቃ ቢያንስ እኛ ብድር ካለብሽ ብድርሽን ከቨር የምናደርግበት በቃ እኛ ማድረግ የምንችለው ማለት ነው። ብድርሽን ከቨር አድርገን ወደ ስራ ወይም ደግሞ ስራ ፈልጉልኝ የምትይ ከሆነ ስራ በቃ ሞልቷል። ስራ የምታገኝበትን ሁኔታዎችን እናመቻችልሻለን። ከዛም በኋላ በቃ ራስሽን ትችያለሽ ማለት የሰውንም ፊት አታይም። ማን ባየው ነው አንቺ ራስሽን የምታጠፊው? ገና ብዙ ህይወት እኮ ይጠብቅሻል። ፊት ለፊት ብዙ ነገር አለ። እህቶቻችን ውስጣችሁ ተስፋ የቆረጣችሁ እህቶቻችን በጣም እናንተ ተስፋ ስትቆርጡ የቤተሰቦቻችሁንም ተስፋ ይዛችሁ የምትወዷትን እናት፣ አባት፣ እህት፣ ልጅ ተስፋ ይዛችሁ እንደምትሄዱ እወቁ። ኦኬ። ስለዚህ እንደዚህ አይነት ስሜት ውስጥ ያላችሁ እህቶቻችን እባካችሁን ከዛ ስሜት ውስጥ ውጡ። እየተፈተናችሁ ያላችሁት ያንን ፈተና ውጡ። ነገ ሌላ ቀን ነው። ዛሬ
ልክ ማክሰኞ እንደሆነ ነገ እሮብ ይመጣል። ልክ ኑሯችንም እንደዛ ቼንጅ ነው የሚሆነው። ዛሬ የዋልነውን ውሎ ነገ አንውለውም። ፕሊዝ ራሳችሁን ጠብቁ። ስለዚህ ሙሌ አዘኦል ሌላ የጭቅጭቅ ምትርክ ምናምን የሚባል ነገር የለም። ልጅቷ ስራ መስራት የምትችል ከሆነ ብድር ካለባት ብድሯን ከቨር እናድርግላት። ስራ የሚያስፈልጋት ከሆነ ስራ እንፈልግላት። በቃ ወደ ስራ ትግባ። ቲና ደግሞ ቤት ውስጥ መስራት ያለባት ስራ አለ፣ ማሰራት እችላለሁ የምትል ከሆነ ማና ሶፊያ ማሰራት የምትችል ከሆነ ስራ ትቅጠራት ወይም ደግሞ ምክንያቱም ይሄ ቻሌንጅ ከባድ ነው። 2000 ኩፖን መሸጥ ማለት ከባድ ነው። ስለዚህ ይህንን ነው የምለው። ሙሌ አመሰግናለሁ። ሶፊ ቻሌንጁ በጣም ከባድ ነው። ከእሷ ጋር የሚሆን ቻሌንጅ አይደለም ማለት አንቺ የሄድሽበት የቢዝነስ አካሄድ ትክክል ነሽ እንደ ቢዝነስማን፣ ግን በትክክለኛው ነጭ ነጯን እናውራ ከተባለ ለቲና የሚሆን ቻሌንጅ አይደለም። የምችይ ከሆነ የልጅቷ ወረቀት ሙሉ ለሙሉ አይስተካከልም። እመኝ 1 ሚሊዮን% አይስተካከልም። እኔ ጥያቄ በመሀል የገባሁት ሌሎቻችሁን አስቁም የገባሁት ለምን ነገሩን እናሰፋዋለን? እኛም የኖርንበት ነው እናውቀዋለን፣ ህጉንም ደንቡንም እናውቀዋለን። ስለዚህ እቺ ልጅ በማይገባት ቦታ ቻሌንጁን ይዛ ጊዜዋን ከምታቃጥል ወይ የሆነ አጥር መጠን ያለ ቻሌንጅ ስጫት። ከዛ ውጪ ምን ልታረግ ሶፊ እኔም ቤት እስኪ እኔና አንቺ 1-2 ደቂቃ ብንነጋገር ደስ ይለኛል ባለው ነገር ላይ። አሁን ወደ መፍትሄው አይ ቲንክ አሁን እዚህ ጋር የቃል መመላለስ እንዳይሆን ያው እኔም ቢዝነሱን አውቀዋለሁና እኔ እንደ ሴቱኝ የምጠይቅሽ ነገር አሁን የእሷ ነገር እዛ ዱባይ ላይ ያለው ነገር አብቅቶለታል። ግን ሀገር ቤት ሱቅ አለሽ አይደል? ሱቅ አለሽ። አንዴ ልንገርሽ ያልኳትን ይኸውልሽ እናንተ ለምን ምናልባት ይቅርታ አንዴ ቆይ። እሺ ቲና come to the gate ቲና አይውልሽ አሁን ወረቀቱን ለማስተካከል በጣም ረጅም መንገድና አድካሚ ነው። ግልጹን ስነግርሽ ወረቀትሽ አይስተካከል something wrong። እሺ ገባሽ? ስለዚህ አሁን ይኸውልሽ የሚያስፈልግሽ ምናልባት ኪያ እንዳለ ወይ ቆንጆ ስራ እዚህ አፈላልገን ያለ ወረቀት ሶፊ ተመለሽ። አዎ ይኸውልሽ እኔ ስላት ይሄንን ነገር ስላት ምንድነው ያልኳት የምትሰጣቸው ላይክ እንደ ስራ ገባሽ ማለት ነው ማረግ ከጀመርሽ ወረቀቷን ነግሬያታለሁ በትክክል ለልጅቷ። ምክንያቱም በሰዎች ችግር ላይ የራሱን የሚሰራ ሰው አይደለሁም። የነገርኳት ነገር ምንድነው ለምሳሌ ለፋሲካ ምን አልኳት፣ 100,000 ምናምን ቲክቶክ ግቢና ቪዛሽን እንሰራልሻለሁ አልኳትና አልገባችም። ሲ ዋራ ሴም ቲንግ ፎር ሄር ለፋሲካ ስትል ምን አልኳት፣ ቻሌንጁን ስጫት፣ ግን መስራት የቻለችውን ያህል ትስራ። ትኬቷን አዘጋጅቶ ኢትዮጵያ ለመሸኘት ችግር የለም። ችግሩ ቻሌንጁን ከጨረሰችው ግን 5 ዓመት ቆይታ ልትሰራ የምትችለውን ነገር ኢትዮጵያ የሆነ ነገር ከፍቶ ለመስጠት ነው የዚህን አይነት ቻሌንጅ የሰጠዋት። ምክንያቱም የገር ማይ ፖይንት እና ከዛ ደግሞ ምንድነው ያልኳት፣ ሌላው ደግሞ ምንድነው ያልኳት፣ ወረቀቷን ለመሸኘት ትኬቱን ቆጥሮ ለመሸኘት ይጥቀላል። አንዳንዴ እኛ ስንረዳ ምን አይነት እርዳታ ነው እኛ ኢትዮጵያኖች የምንረዳው? ምንድነው ዛሬ ነው ትኬት ተቆረጠላት፣ አገሯ ገባች፣ ልጅቷ 5 ዓመቷ ነው። ከዛስ እኔ ትኬት መቁረጥ፣ አገሯ መሸኘት፣ ከዛ ደግሞ በቋሚነት ሰርታ ልትኖርበት የምትችለውን ነገር ለማስብ እኮ ሶፊ ይኸውልሽ ከተደማመጥን ማለት ነው። ቆይ መሲ አንዴ ልጨርስ። ቆይ ሆልድ ኦን። አሁን የዚች ልጅ አሁን የቢዝነሱን እንትን ውስጥ ምን ለገብቼ ቆንጆዋል ኩፍ ያለችዋል እልክለት ያንቺ ነው ሲራው ማይ ሲለኝ ማል ከዛ በለሱ ዞር ሲል ጌታዊ ይቅር በለኝ አንተ ይቅርታ አባት ነህ ይሄንንም ማደርገው